ሃሌሉያ በጌታ በኢየሱስ ክርስቶስ ስም እየተወደዳችሁ የአቢጊያ ሚኒስትሪ ህብረት አባላቶች በመላው ዓለም የምትገኙ በአሜሪካ በእስራኤል ሁላችሁ እግዚአብሔር አብዝቶ ይባርካችሁ። እግዚአብሔር ይህን ቀን ስለሰጠን ጌታን እጅግ አድርገን እናመሰግናለን። በዚህ በአቢጊያ ሚኒስትሪ በተለያዩ ርዕሶች ላይ ሰፊ ውይይት ይደረጋል። ከእህታችን ቤትልሔም ከሌሎችም ፓስተር አሌክስ ፓስተር ዮናስ ጋራ የተለያዩ ጭውውቶች እናደርጋለን በመንፈሳዊ ርዕሶች ላይ። በተደጋጋሚ ስለ እስራኤል ብዙ ውይይቶች አድርገናል። አሁን ደግሞ ከቅርብ ጊዜ ወዲህ ስለ አስተሳሰብ፣ የልዕቀት አስተሳሰብ፣ የሰው ሁለንተና አስተሳሰብ ብዙ ውይይቶች እያደረግን ነው። ዛሬም በጥቂቱ ከኔ ጋራ ፓስተር ነብዩ ዳንኤል ከሐዋሳ አንዳንድ ነገሮችን እንነጋገራለን። እግዚአብሔር የቃሉን ደጅ እንዲከፍትልን በጌታ በኢየሱስ ክርስቶስ ስም እንጸልያለን። ክብር ለጌታ ይሁን። አንድ ቃል አነብና እስቲ ወደ አንዳንድ ውይይቶች እንገባለን። ምክንያቱም በዚህ ዘመን አስተሳሰብ በጣም ወሳኝ ነገር ነው። እሱ ለዚህ ነው በበርካታ ሚዲያዎች ትልልቅ የእግዚአብሔር ሰዎች ለምሳሌ እንደነ ዶክተር ምህረት በዚህ በሐሳብ ዙሪያ ላይ ሰፋ ያሉ ትንታኔዎችን ይሰጣሉ እና አገልጋይ ቤቲ ከአሜሪካ ሰፋ ያሉ ትንታኔዎችን ይሰጣሉ። እኛም ዛሬ በዚህ ጉዳይ ላይ እንድንነጋገር ነው ብዙ ጊዜ ፕሮግራም ያዝነው። ዛሬም አጭር የሆነ ሐሳብ ከኔ ጋራ እንነጋገራለን። ኢየሱስ ክርስቶስ ጌታ ነው። የመጀመሪያው ጥቅስ በዘፍጥረት ምዕራፍ 11 ላይ ቁጥር 7 ላይ ያለውን ቃል የመጀመሪያ የሐሳብ ምንጭ የሆነው ሐሳብን ተመርኩዞ የተነገረ ቃል ነው። እሱ እግዚአብሔር ስለ ሰዎች ልጆች አይምሯቸው ምን ያህል በሐሳብ ያለውን ብቃት ለማስረዳት የተነገረ ጥቅስ ነው። እሱ አነበዋለሁ። ከቁጥር 6 ጀምራለሁ። እግዚአብሔርም አለ ይላል፣ እነሆ እነሱ አንድ ወገን ናቸው፣ ከሁሉም አንድ ቋንቋ አላቸው። ይህንንም ለማድረግ ጀመሩ። አሁንም ይላል ያሰቡትን ሁሉ ለመስራት አይከለከሉም። አያችሁ፣ አሁን ያሰቡትን ሁሉ ለመስራት አይከለከሉም ማለት እግዚአብሔር ነው ይህን የተናገረው። እነማን ናቸው? በምድር ላይ እጅግ በበዙ ሰዓት ላይ፣ ምድር በአንድ ቋንቋ በምትተዳደር ሰዓት ላይ፣ በርካታ ህዝቦች በመደራጀት ላይ ባሉ ሰዓት ላይ በአንድ ወገን በአንድ ቋንቋ ያሉ ሰዎች ቋንቋቸው ወገናቸው አንድ መሆናቸው ሳይሆን የሆነ ስራን ለመስራት ያለው አቅም ሐሳባቸው እንደሆነ መጽሐፍ ቅዱስ ይነግረናል። አያችሁ፣ ሰዎች ቋንቋቸው አንድ አይነት ቋንቋ እንኳን ቢሆን አንድ ነገር ማድረግ እንደማይችሉ፣ አንድ ወገን እንኳን ቢሆኑ አንድ ነገር ማድረግ እንደማይችሉ፣ ነገር ግን አንድ ሐሳብ ከሆኑ አንድ ነገር ማድረግ እንደሚችሉ እግዚአብሔር ስለ ሐሳብ ያረጋገጠበት ነገር ነው። ምክንያቱም የሰው ልጅ አፈጣጠሩ እንደምታውቁት የሰው ሁለንተና በሶስት የተከፈለ ነው። ስጋ አለው፣ ነፍስ አለው፣ መንፈስ አለው። በነፍስ ውስጥ የሚካሄዱት ነገሮች ናቸው እነዚህ የሐሳብ ልዕልናን የሚፈጥሩት። ነፍስ የስሜት ክፍል፣ የፈቃድ ክፍል፣ የእውቀት ክፍል ናት። ስለዚህ በዚህ ውስጥ የሚሰራው የእውቀት ክፍላችንን ተመርኩዞ የሚሰራው ሐሳብ በጣም ወሳኝ ነገር ነው። እግዚአብሔር ለሰው ልጅ ከሰጠው ትልቅ ሀብት መካከል ሐሳብ በጣም 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 ግዙፉና የሰውን ሁለንተና የተሸከመ ነው። ምክንያቱም እግዚአብሔር የሰጠንን በዚህ ምድር እንድንኖር የታሰበውን ነገር የምናደርገው በድርጊት የምንፈጽመው፣ በንግግር የምንፈጽመው ዋቴቨር ክህሎቶቻችንን ሁሉ ወደ ተግባር የምናውለው መጀመሪያ ማሰብ ስንጀምር ነው። ስለዚህ ሐሳብ ለየትኛውም ነገር መሰረት እንደሆነ ይህ ቃል ይነግረናል። ለዚህ ነው እግዚአብሔር እነሱም ማለት ያሰቡትን ለመስራት አይከለከሉም። ይሄ ማለት ያሰቡትን ለመስራት ይችላሉ ማለት ነው። ስለዚህ ሰው ከሐሳቡ ጋር ከተስማማ ያሰበውን ሐሳብ ከማድረግ አይከለከልም። የጊዜ ጉዳይ ነው፣ የቦታ ጉዳይ ነው፣ የፋይናንስ ጉዳይ ነው። ዋቴቨር የነዚህ ነገሮች ወደ ገሃዱ ዓለም እስኪለወጥ ድረስ ጊዜ ሊወስድ ይችላል እንጂ ሰው ያሰበው ነገር መሬት ጠብ አትልም፣ ይፈጸማል። ስለዚህ ቅዱሳኖች ምን እናስባለን? እንዴት ነው አስተሳሰባችን? መቼ እናስባለን?
በምን ጉዳይ ላይ እናስባለን የሚለውን ሐሳባችን ራሱ ሌላ ሐሳብ ሊታሰብበት ይገባል። በጣም ወሳኝ ርዕስ ነው እሱ። ስለዚህ በሐሳባችን የምናስበውን ነገር በጣም ልንጠነቀቅበት ይገባል። ለምን? ገዢ ሐሳብ ነውና፣ ለምን? ነገ ወደ ተግባር የሚውል ነውና፣ ነገ ወደ ተግባር የሚፈጸም ነገር ነውና። ስለዚህ ምንድነው ማስበው የሚለው ነገር ለህይወታችን በጣም ወሳኝ ነው። በተለይ ክርስቲያኖች እንደ እግዚአብሔር ቃል እንድናስብ ታስዘናል። ሐሳባችን በክርስቶስ ኢየሱስ ሐሳብ ውስጥ እንዲጠቃል